እንግዲህ ውዶችዬ ቤቴ ያለሽበት አካባቢ ጫካ ነው፣ መኪና አይገባም፣ ሞተር አይገባም የምትሉ ይሄው መኪና እንዴት እንደሚገባ አሳያችኋለሁ። መኪና ገዛው መኪና ገዛው ያልተነዳ 00 እንዴት እንደሚያምር የገዛሁት መኪና ግን የሰራ ነው። አልተነዳም ግን የሰራ ነው። እናላችኋለሁ ሰርፕራይዝ አላችሁ ምናምን እያልኳችሁ ጊዜ ስላጣሁ አልፖሰትኩላችሁም። በጣም ይቅርታ። እንግዲህ ሰፈራችን ይህን ይመስላል። መኪና ሲገባበት ከተማ ይመስላል ትላላችሁ። ሞተር መኪና ምናምን ይገባል። ሰፈራችን በጣም ለስላሳ ስለሆነ ይገባል። እና ከዚህ ጋር መኪና የገዛሁት ይመስላችኋል ወይስ ምን የገዛው ይመስላችኋል? እንግዲህ ፈርኒቸር ጋር በባለፈው ያሳየኋችሁ ላይ የገባሁበት ነበረ። ያው በጣም ተሰምቶኛል፣ ከፍቶኝ ነበረ። ያው እዚህ ጋር ለማየት ሳክሳክ እያልኩ ነው እላችኋለሁ ውዶችዬ። ይኸው ሰው በገንዘብ ሲመካ ጥሩ አይደለም። የሰው ልጅ መመካት ያለበት በጤና ነው። እንግዲህ በባለፈው እንደነገርኳችሁ ያው እኔ ያላሰብኩትም እውነት ለመናገር ከሆነ አሰሪ ብላ የሆነች ልጅ ነበር ያስጀመረችኝ። ተሰርቶ ካለቀ በኋላ ያው እንደነገርኳችሁ ብር አልከፍልም ስትል ቆየ። ሰውየው ቀብድ ሳልከፍለው ነበረ የጀመረልኝ። ያው ስለምንተዋወቅ ያው አንድ ሰፈር ስላለን ማለት ነው። ከዛ አልቆምም ብሎ ያው እንግዲህ ስነግራት እንደነገርኳችሁ ያው አሹፋብኛለች። ችግር የለውም ቃል ከባድ ነው። ያሉት ከሚጠፋ የወለዱት ይጥፋ ብሏል ቴዲ አፍሮ። ከዛ ይኸው ቀስ ብዬ ብር ሳገኝ ሰርቼ ግሬ ጥሬ በራሴ ያው እንግዲህ እንደምታውቁት እኛ ጎንደሬዎች ትንሽ ቆስጠን ያልነን ጥቃት አንወድም። ይኸው ሰውየውም እየሳቀ ይዞት መጣ። ጎበዝንሽ ምናምን እያለ እየሳቀ በደስታ አንቺ እኮ እንዲሁ ትለያለሽ ምናምን እያለ እያወራኝ ነበርና ልጅም ደስተኛ ሆኖ እየተሸከመ ያስገባል። ስሜ ደግሞ እዚህ ጋር በዜድ ነው የተሰራው የነበርና ያው እንግዲህ ኢትዮጵያ ሰልጥኗል። ኢትዮጵያ ውጭ አለቀ ኢትዮጵያ የለም፣ ውጭ አለቀ ኢትዮጵያ የለም የምትሉ ገንዘብ ካለ ሁሉም ነገር አለ። በአንዳንድ ውጭ ላይ ያስቀመጡት፣ ከዛ በኋላ ወደ ቤት አስገቡት፣ ገጣጠሙት። ነጭ ለባሹ ነው የፈርኒቸሩ ባለቤት። በጣም ጸባይተኛ ነው፣ ጸባይ ያለው። ያው አንዳንዴ ሲደክመው ይበሳጫል። ያው የስራው ባህሪ ነው። ወፍራሙ ደግሞ ሹፌሩ ነው። የኔ ሹፌር የመኪና ሹፌር ትላላችሁ። እዛ ጋር ደግሞ እቃውን የሰራው ይሄ ኩርሲ ያነሳው ፈርኒቸር ውስጥ ባለሙያ ነው። እኔ ልዩኝ ተፈቅ አቤት እኔ ሰንካታ ትለያለሽ እኮ አንቺ እኮ ጅግና ቤት ጅግና የሚል ኮመንት ነው የምፈልገው። አሁን ቤት ጅግና ቤት ኮንግራ እያላችሁ እና ደከመኝ። እኔ እናንተን በመምከር ደከመኝ። ኧረ ተው ዩቱብ ክፈቱ። ዩቱብ መክፈት ማለት እኮ በቃ ያወራኛል ሰውየው። ከቴሌቪዥን ጀርባ ሰውን እያወራኝ ነው ሹፌሩ። እንግዲህ ቤንዚን አልቋል፣ ጋዝ አልቋል፣ ሙዬ ብር አምጪ ይሄን ያልሰርች። ከዛ ክችን ካቢኔት እንዲሰራልኝ ፈልጌ ና ብዬ ጠራሁት ወደ ውስጥ። ክችን ካቢኔት እንዴት እንደሚገጠም እይልኝ አልኩት። ከዛ መጥቶ ይኸው ገባ። ክችን ካቢኔት እንዴት እንደሚገጠም መተረልኝ፣ አየልኝ። ይሄ የእጅ ባለሙያ ነው። በጣም ጎበዝ ጥበበተኛ ነው። አሁን ኩርሲውን ወደዛ የሚወስደው ቁመቱና ትዩ አጭር ሰዎች በጣም ጎበዝ ነን። እናቴ ትል ነበር ረዥም ሰው በተረከዙ ነው የሚያስበው ትል ነበርና የቤቴን ውበት ደፍተውበት ውሼ ታሟል፣ ምላሱን ተቆርጦ ግን እንዴት እንደሚሰራ ተደስቶም የሆነ እቃ ሲገዛ ምናምን ደስ ነው የሚለው እንደ እናቱ። እናላችኋለሁ ደስታዬን ተካፈሉ። እኔ ደስ ሲለኝ ደስ የሚላችሁ ሰዎች፣ እኔ ሲከፋኝ የሚከፋችሁ ሰዎች፣ የኔን ደስታ የምትመኙ የኔን ማግኘት የምትመኙ ሰዎች ይህን ይመስላል ውዶችዬ። እንግዲህ ዳሪበት፣ ኳሊበት፣ አስተናግጅበት፣ ዘር ማንዘርሽ ይብላበት እያላችሁ መርቁልኝ። ተገላገልኩ። ተናድጄ ነበር። ተኔ ተክተክተክሉ ነበር ሴትዮዋ ስታሾፍብኝና አንዳንድ ሰው በደካማ ጎናችሁ ይገባሉ። እኔ ደግሞ ደካማ ጎን ልጆቼ ብቻ ናቸው። እኔ ደካማ ጎን የለብኝም። ምክንያቱም ገንዘብ ቢሄድ ገንዘብ ይመጣል፣ ሰው ቢሄድ ሰው ይመጣል። ዋናው ጤና ካለ ምንም ነገር ይሰራል። ብቻ ጤና፣ ልጅ፣ ቤት ይባርካችሁ እግዚአብሔር። ከዛ በኋላ ችግር የለም። ይኸው የፈርኒቸሩ ባለቤት በደስታ ነው እያስተካከለው ያለ በደስታ። እንዲሁ ጎበዝ እኮ ነች ትለያለሽ ይላል። እሱም ያው እንግዲህ ጎንደሬ ነው እንደምታውቁት። የተደስተ እንጂ እኮ ጎበዝ ነች። ጠረጴዛው እንዴት እንደሚያምር አያችሁት? አያምርም? ከዚህ ላይ አሁን ምግብ ብትበሉ። ሰላም ጋይስ፣ ሰርፕራይዛችሁ መጣ ውዶችዬ፣ ማሮችዬ።
በሰው ሀገር ሆናችሁ ምን ይዘን ኢትዮጵያ እንግባ፣ ምን እናደርጋለን፣ ኢትዮጵያ ገብተን ምን እንሰራለን የምትሉ እህቶቼ ዩቱብ ክፈቱ። ዩቱብ መክፈት ያቃታችሁ እኔ ከፍትላችኋለሁ፣ ሞኔታይዜሽን አደርግላችኋለሁ ስላችሁ አትሰሙም። ይሄ ሰርፕራይዝ ለእናንተ ነው። አያችሁት? እኔ ከስደት ወደ ኢትዮጵያ ስገባ ባዶ እጄንና ባዶ እጄን ነበር የገባሁት። ባዶ እጄን አንድ ስልክ ብቻ አባቴ ዩቱብ ማለት ነው ዩቱብ እና አንድ ስልክ ብቻ ነው ይዤ የመጣሁት። አሁን ሰርፕራይዛችሁ ይሄ ነው። ይሄን ጠረጴዛ ወይ በቴሌቪዥን ሲበሉበት ወይም ደግሞ መዳቤ ሳጸለው ነበር ማውቀውና ትላላችሁ ወይ ቤቲ እንዴት እንደሚያምርግት ባለ 8 ኩርሲ ነው። እኔ እውነት ለመናገር አላሰብኩትም ነበር። የሆነች እህቴ ናት ፎቶ ላከችና ቤትዬ ይሄን ባሰራልሽ ምን ችግር አለው እስኪ አሰሪ ስትለኝ እሺ ብዬ ቀብድ ሳልል ምን ሳልል ሂጄ አስጀመርኩት። ከዛ አላቅም ለምን እንደተቀየረች አላቅም። እንዴ መክፈል አልችልም 50 ሺህ ብር ትቸዋለሁ በቃ ትቸዋለሁ አለችኝ። ተሰርቷል አልቋል ብዬ ፎቶ ቪዲዮ ስልክላት ከትከትከት ብላ ስቃ መክፈል አልችልም ቤትዬ ይቅርታ አለችኝ። ቃል ያለ እምነት እምነት ያለ ቃል በጣም ከባድ ነው። እኔ ግን ዩቲዩብ ሲከፍለኝ በዩቲዩብ ብር አረፍት አምጥቼ እኔ ጎንደሬ ነኝ። ጥቃት አልወድም፣ በፍጹም ጥቃት አልወድም። አመጣሁት ቀኑ ቢሄድም አመጣሁት። ሃይ ቤቲ ሃይ። እንግዲህ እህቴ አስጀምረሽኝ አሰርተሽኝ አልቋል ስልሽ አይ መክፈል አልችልም ያልሽኝ ልጅ ይሄው አመጣሁት። ምክንያቱም ጎንደሬ ነኝ፣ የአማራዋ ልጅ ነኝ። እሺ ጥቃት አልወድም። ውድ እህቶቼ እባካችሁን ዩቲዩብ ክፈቱ። ይኸው እንጀራ ስጋግር ስለነበር በዚህ ልብስ ራሱ ስንት አይነት ቪዲዮ ሰራው እና ባለ 8 ኩርሲ ነው። 50 ሺህ ብር አይደለም 50 ሚሊዮን ለኔ አይከብደኝም፣ ካሰብኩበት ጭንቅላት ካለኝ ማለት ነው። ስለዚህ ዩቲዩብ ክፈቱ። ምንድነው ሁልጊዜ በደካማ ጎናችን ገብታችሁ ቤት ይሄን ልገዛልሽ ነበር ይሄን ላድርግልሽ ምናምን ብላችሁ በዋሳብ መታችሁ እኔን እሺ ካልኳችሁ በኋላ የሆነ ነገር ካሰዘችሁ እንዴ ስንት እህቶች መልካምቶች ስንት ነገር አድርገውልኛል። ስለዚህ 50 ሺህ ብር ላንቺ ከበደሽ ስደት ሁነሽ እኔ ግዢልኝ አላልኩሽም፣ ማንንም አልጠየቅኩም። ግን ራስሽ ነሽ ፎቶ አንስተሽ ቤትዬ ሶፋ ላይ ተዘፍዝፈሽ እየሰራሽ ነው እና እባክሽን እኔ ላሰራልሽ ምናምን ብለሽ የከተማ ልጅ መስሎሽ ምን ያልሽ እንዴ ይሄው አያችሁት? በጣም ያምራል እግዚአብሔርን። ከዛ ደግሞ እዚህ ጋር አላሳያችሁ ኮሜንት ላይ ጻፉልኝ። ዩቲዩብ አስከፍታችሁ ወይም እኔን ሰፖርት ለማድረግ የባንክ አካውንቴን የምታውቁ እዚህ ጋር ያለው ስም በስሜ ነው ያሰራሁትና እና ይሄው ዘና ፈታ ብዬ እንደዚህ ብዬ ምናምን እንደፈለኩ ገባለሁ። እንደዚህ ገባለሁ፣ እንደዚህ እንገባለን፣ እንደዚህ እንገባለን፣ እንደዚህ ፎቶ እንነሳበታለን። እኔ ማስጋቤ ጥቃት አልወድም። ምን እንደሆነ ጥቃት የሚባል በቃ እኔ ጥቃት ደግሞ ለምሳሽ እንዴ ቤቲ አጎራረስሽ እንዴ ነው የምትበይው? ልብስ ቀይሪ፣ ፀጉርሽን ተሰሪ፣ ሜካፕ አድርጊ። አላደርግም። ሰው አመጣው ጠረጴዛዬን አመጣው አላደርግም። እንዴ ሜካፕ 20 ሺህ ብር ተሰርቼ ሊረግፍ ይችላል። ጥቃት እኮ ነው ያለችብኝ። ስለዚህ ይሄው ወይ እንዴት እንደተደሰትኩ ምክንያቱም አልከፍልም ያለችኝ ጊዜ አይ እንግዲህ እኔና ገብርኤል እንራራቅ እኮ ነው። ተራርቀ ነው የምንበላው። አንራራቅም፣ እንደርሳለን። ጥቃት አልወድም። ጥቃት በጣም ነው የሚያንጣጣኝ፣ ያመኛል። አይደለም ይህ ትንሽ ነገር ደህና ነገር ራሱ ጥቃት አልወድም። አባቴ ላይ ነበር ልጄ ወንድ ብትሆኒ ኑሮ መንታ ብትሆኒ ኑሮ ነበር የሚለኝ። እናቴ ደግሞ እንኳን ወንድ አልሆነች አገር ትፈጅ ነበር ትለኝ ነበርና የኔ ወድ ብለሽ የሳቅሽው ፎቶ ልከሽልኝ ያላሰብኩትን ምንም ትዝ ያላለኝን ትዝ አስብለሽኝ አሰርተሽኝ ሂጄ የአይን ሻወር ወስጄ ከመጣሁ በኋላ ካሰራው ከልቤ ውስጥ ካስገባው በኋላ ምንድን አልሽ? ተሰርታለቀ እንዴ አልችልም እኮ 50 ሺህ ብር መክፈል ያልሽው። ደህና ነሽ? ሰላም ሁኚልኝ፣ ባለሽበት ሰላምሽ ይብዛልኝ። ተባረኪ። አሳሰብሽኝ፣ ባትከፊውን ከቤቴ እንዲገባ አደረግሽ።
አንዳንዴ በሐሳብ ሰው መርዳት ያለችው እና ወዶችዬ ይሄን ቪዲዮ ላይክ ሼር እያደረጋችሁ ለብዙ ሰው ራሱን እንዲተካ አድርጉልኝ። 50 ሺህ ብሩን በዚህ ቪዲዮ ማምጣት አለበት እና ወዶችዬ እስኪ ቆይ ላስበው እንዴት ሁሌ ብገባ ነው ሀብታም የምመስለው። ቡናውን ጥጁ በጣም እንዳታጤሽ ደግሞ ማን እንድትመስለው እንዳትሉኝ። በነገራችን ላይ እኔ ሜካፕ አልወድም፣ ፀጉሬን መሰራትም እንደነገርኳችሁ አልወድም። ልብስ ሞልቶኛል ስለወፈርኩ የድሮ ልብስ የጠቦኝ ነው እንጂ እና ቆይ እስኪ እዚህ ላይ ሆኜ ብገባ ይሻላል ወይ? ቆይ ሌላ ሆነ እየገባ ያልተስተካከለ እንደዚህ ሆኜ ብገባ ነው በደንብ የምታያችሁ። እዚህ ላይ ካሜራው ላይ ኮሜንት ጻፉ። አይ ከግድግዳው ከፎቶው ከፋሲለደስ ፎቶ ዝቅ ብለሽ ተቀመጭ ኦኬ። አይ በጠርዝ ገጥ ተቀመጭ ኦኬ። መሀል ላይ ገብሬ እንዲቀመጥ እዚህ ተቀመጭ ኦኬ። እንደራሴ እዛ ቀጥሎ እንዲቀመጥ እዛ ተቀመጭ ኦኬ። ኢዮቤን እዚህ ላይ እንድታስቀምጪ ኦኬ። ኮሜንት ከዛ ጠርዝ ለጠርዝ እንግዲህ ሞተሩ አብሮ ላይ መግባት አለበት። ሞተሩ እዚህ ውስጥ አለ። ያው መጋረጃ አረግበታለሁ። ቆንጆ መጋረጃ አረግበታለሁ እዚህ ላይ። ሃይ ጋይስ ምን አልሽኝ? ቤት ይወድሻለሁ፣ እኔም ወድሻለሁ። ማሮች ስለምትወድኝ ወደዚህ ያበቃች የኔ ስታይል ነው ይሄ። እና እዚህ ጋር ምን ብገባ ይሻላል ወይ? ይሄ ሞተሩ ከደበራችሁ ጓዳው ከደበራችሁ ማይ ጋድ ገብሬ እዚህ ጋር እኔ አይ መዳብ ቤት ነበር የማውቀው። ይሄ እዚህ ጋር ሆኖ ይሄ መጋረጃው ቲቪው ሞሰቡ ምናምን እያያችሁ ይሻላል። ኮሜንት ላይ አስቀምጡልኝ። ምክንያቱም እኔ ለእናንተ 24 ሰዓት የምለፈው ለእናንተ ብዬ ነው። ለእናንተ አትበይ አትበሉኝ፣ ለራስሽ ነው አትበሉኝ። እኔ ጥሩ ነገር ስፖስት መንፈሳችሁ አይደሰትም። እኔ አይታችሁ ቤት እኮ ባዶዋን ነው የገባች። ይኸው አሁን መዳብ ቤት ያለውን ዕቃ አስገባች። እንደዚህ ሆነች እንዴ? ቤት እኮ የሰባት ድርሃም ብጃማ ለብሳ ስልክና ዩቲዩብ ይዛ ነው የገባች። አሁን ሰው ሆነች ምናምን ብላችሁ እሬ እንደሆናችሁ ነው አይደል? እንደዚህ ማሳያችሁ ለራሳችሁ ያለኛለች ድንጋይ ራሱ እኔ ለእናንተ ብዬ አይደል የምለፈው። ኦ ወግድ እኔ ለእናንተ ብዬ ነው። በእርግጥ እኔ ነው የምጠቀምበት፣ በእርግጥ እኔ ነው የምጠቀምበት። እናንተ ደግሞ 10 ምናምን ዓመት 10 ዓመት 7 ዓመት 8 ዓመት በሰው ሀገር ሆናችሁ ተስፋ የማይሰጧችሁ ሰዎች አሉ። አትምጡ ኑሮ ውድነት የሚሏችሁ እንዴት ሰርተው ኑሮን እንደሚያቃሉት ስለማይነግሯችሁ ነው። እግዚአብሔር ምስክሬ ነው። ዝም ብለው እንዴት እንደሚያምር እግዚአብሔር እንዴት እንደሚያጥበረብር ዝም ብላችሁ እግዚአብሔር እኛ የበላነውን በልታችሁ ትኖራላችሁ ስላችሁ አሰሙ። ዩቲዩብ አስከፍቱ፣ እኔ ከፍትላችኋለሁ። ዩቲዩብ ሞኔታይዜሽን እኔ ያደርግላችኋለሁ። ችግር የለም። እግዚአብሔርን የዋይፋይን ትከፍላላችሁ። በዋትስአፕ በማወራችሁ ይሄው ነው። በአካልም በዩቲዩብ ማወራችሁ እንደዚህ ነው። በአካልም ብትመጡ ይሄ ነው ማወራችሁ። የዋይፋይ ትከፍላላችሁ፣ እኔ ከፍትላችኋለሁ። ሞኔታይዜሽን አደርግላችኋለሁ። አንዲት ቤቲ የምትባል ጎንደር የነበረች እሷ እኮ ናት ዩቲዩብ ክፈቱ ብላ ሰው ያደረገችኝ። እኔ ብሪክስ አበሻውን ብሪክስ የመሲምባል ራይ አይቼ ነው ዩቲዩብ ከፍቼ ሰው የሆንኩት። ስለዚህ ክፈቱ ዩቲዩብ። እንደዚህ ንጥብላችሁ ትኖራላችሁ። ባላችሁ ነገር ደግሞ ተደሰቱ። ወይ ከሌ ቤት እኮ እንደዚህ ነው አቀማመጡ ጠረጴዛው፣ ወይ እንደዚህ ያምራል፣ ወይ ይሄ የለም፣ ወይ አይደለም። እኔ መሬት ላይ ሁኔ ላይቭ ገብቻለሁ። መሬት ላይ ሁኔ ቪዲዮ ሰርችላችኋለሁ። አፈር ላይ ሁኔ ጭቃ ውስጥ ይሄን ቤት ስመርቅ ጭቃ ውስጥ ሁኔ ፖስችላችኋለሁ። ህይወት ይቀጥላል። ላይፍ ቼንጅ። ስለዚህ እናቴንም ስኑ ግን ስትመጡ ዩቲዩብ ይዛችሁ ነው። ዩቲዩብ ትክክለኛ ዩቲዩብ ፓስወርድ ያለው ዩቲዩብ ይዛችሁ ነው። ፓስወርድ የሌለው ዩቲዩብ ዝም ብላችሁ ደውል አድርጋችሁ ከፈታችሁት ዩቲዩብ ብር አይሰራም። ፓስወርድ ያለው ዩቲዩብ ካመጣችሁ ትሰራላችሁ። ኢትዮጵያ ከውጭ ሀገር አይደል ሻንጣቸውን አንግተው ለጉብኝት የሚመጡት እንኳን እኛ ፖስተንላቸው እግዚአብሔርን ያያሉ። ዩቲዩብ ስንት ከፈልሽ አትበሉ። ሚስጥር ነው፣ አይነገርም። ሰርታችሁ ዩቲዩብ ስንት እንደሚከፍል አልናገርም። ወዳችኋለሁ። ቻው፣ ክበሩልኝ። ቤቱን ግን ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አዳዲስ ነገር ይዤላችሁ እመጣለሁ። ወዳችኋለሁ። ለልብሱ በጣም ይቅርታ